በእናይና በብሩኬ ጉዳይ ደግሞ የሩስ ይከስ በጓደኛዬ በኩል በመረጃ አግኝቻለሁ። በእርግዝና ወቅት ድብደባ ደርሶብኛል ምናምን በሚል ክስ የተመሰረተ እንደሆነ ነው። ጉዳዩ በሀገራችን ሕግ አንቀጽ 55 ከ2 ዓመት እስከ 5 ዓመት የሚያስቀጣ ወንጀል ነው እና ወደ ሕግም እንሄዳለን። በዚህ አንቁሙን በሌት ተቀን ነው የምንሰራው ማለት ከቻልን የሷንም ጉዳይ ይዘን የምንሄድ ይሆናል። ወደ እንዳሰበችው ይሆንላት ነው እነሱ እንዲራራቁ ነበር ፍላጎቷ። ሰላም ውድና የተከበራችሁ የኛ ቤተሰቦች እንደምን ቆይታችኋል? እንደምን ሰንብታችኋል? እኛ ያለን ክብሩ ይስፋ እና ሰላም ቤተሰቦች፣ ዛሬ ማለት ተቻኩዬ ነው የመጣሁት። ነገሮችን ከካሜራ ጀርባ ሆኜ በመከታተል ላይ ነበርኩኝ እና ብዙ ነገሮችን እንዳየሁት ከሆነ ማለት ነገሮችን ከጀርባ ሆኜ እያጠናው ነበር። ምን ላይ ነች ኢየሩስ የምትባለው ልጅ ምን እያደረገች ነው ማለት ያው የነሱ ሰላም ሲባል ለማስጠበቅ ያህል የደረሰችበትን ማወቅ ችያለሁ። በዚህ አጋጣሚ ልነግራችሁ ፈልገው ነገር ቢኖር እና በጣም የሚደብር ነገር ነው ቤተሰቦች ያጋጠመኝና ያየሁት ነገር ማለት ነው። ምክንያቱም በዚህ ልክ ትሄዳለች ብዬ ማልጠብቃትኝ ነበረች። አመጣጧ ቢያስፈራም ግን እንደዚህ ሙጭኝ ብሎ መያዟ በጣም ከባድ ነው። ሴራዋ እስከ ጥግ ለመሄድ ይመስለኛል ቤተሰቦች እና ዛሬ ሄጄ ነበርና የህግ አማካሪም ለማናገር ሄጄ ነበር። ምክንያቱም ወንድማችን ጓደኛችን የሷ ፍቅረኛዋን ቢሆን ለኛም እንደ ወንድምም እንደ ጓደኛም ቤተሰቦችም እያጨናነቁን ስለሆነ የሱን ጉዳይ ቶሎ በህግ አስፈቱልን ስላሉን የሄኖክን ጉዳይ ለመጨረስ በሄድኩበት ሰዓት ነበርና አንድ የህግ አማካሪ ጋር እያወራው ነበር። ስለ ነገሮቹ ስለ ሁሉም ነገር እያወራው ነበር እና እያረገች ያለችው ነገር ራሱ እዛ ነው የሰማሁት ቤተሰቦች ማለት እስከ ህግ ድረስ ሄዳለች ልጅቷ። እስከ ጠበቃ ምናምን ቀጥራ ፕሮፌሽናል ጠበቃ ይዛ ነበር ጉዳዩን ሲሪየስ አድርጋ ስትከራከር ለመከራከር እየሄደች ነበር። እኔ በአካል ነው ያዩት በነገራችን ላይ እና ምንድነው እንደነገረኝ ከሆነ ጉዳዩ ወደማይቻልበት ነገር ውስጥ ነው የከተተችው። ማለት የብሩክ ጉዳይም አንድ ላይ ነበር ክስ ያስገባውት በስም አጥፊነቷና እንደዚህ በመወንጀላ ፋይል እኔ ጋር ስላለ በዚህ መልኩ እንድትጠየቅልኝ ክስ አስገብቼ ነበር ማለት ነው። ለብሩክም ለኛም ለወንድማችን ለሄኖክም ማለት ነው። ግን ሳስበው የሷ ጉዳይ ቀድማኝ ስለጀመረችው የብሩክን ጉዳይ በህግ ስለጀመረችው እንደማይቻል ነው የነገረኝ። ግን የወንድማችን የሄኖክን ጉዳይ ደግሞ ችግር የለውም እንደምናስፈታውም ነግሮኛል። ሙሉ ስራውን ፕሮሰሱን ጨምረናል ማለት ነው ከህግ አማካሪ ጋር። ግን በዚህ ልክ እንዲህ ተስታረግ በቃ የልጆቹ ህይወት መበጥበጡ ግድ ነው ማለት ነው። በይሳት እኔ አስረግጬ ነው የምነግራችሁ። በጣም 100% እርግጠኛ ሆኜ የምነግራችሁ ነገር ቢኖር ልጅቷ ጥግ ድረስ ሄዳለች ማለት እነሱ ከንዴትም አንፃር ሃይሚ በጣም ተናዳለች። በእርግጥ ተረጋግታ ነገሩን ብታዳምጥ የተሻለ ነበር። አሁን ግን ረፍዷል ማለት እና ሃይሚ መቼም በዚህ ሰላም ሆኖ ይቀጥላሉ ወይም ደግሞ የሚለው ነገር ወደ ማብቃት እየሄደ ነው ቤተሰቦች። ምክንያቱም ቡራ ልታሳስረው ጫፍ ደርሳለች ልጅቷ ዛሬ እንዳጣራሁት ከሆነ ማለት ነው። ሙሉ ቀን ሙሉ ይዞርኩት በነገራችን ላይ ስለዚህ ጉዳይ ለማጣራት ነበር። ጥግ ደርሳለች በቃ ልታሳስረው ማለት ነው ብሩክን። ይሄን ደግሞ የነገረኝ ከራሷ የኔ ጠበቃና የሷ ፕሮፌሽናል ጠበቃ ነው ያላት ከፍላ እሱን ለማሳሰር ጥግ ደርሳ የዛን ያህል ርቀ ሄደችበት ሁኔታ ነው ያለው ቤተሰቦቼ። እና የህግም አማካሪ እንትን ብያለሁ ማለት ቪዲዮ ጠርቼው ነበር። በስልክ ይገባልሃል ብሎኛል። ምክንያቱም ስራውን እንትን ስለሚልበት በስልክ ይገባልኛል። ስለ ነገሮቹ ሙሉ ለእናንተም የምናሰማችሁ ይሆናል። ከሱ ጋር ሆነን አቡኪንም ደውዬለታለሁ። በዚህ አጋጣሚ እሱ ጋር አንዳንድ መረጃዎች አሉ። በራሱ መንገድ እየሰራ ነበር እሱም አቡኪም ስላለው ነገሮች ይነግሯቸዋል። ግን ለነ ሃይሚ አንድ የማስተላልፍላችሁ መልእክት አለኝ። በዚህ አጋጣሚ ልጅቷን እውነት የምትወዳትና ለሷ ትልቅ ቦታ ካለ አንድና አንድ ማድረግ ያለብህ ነገር ቢኖር ከቡታጀራ ይዛት መሄድ ነው ያለብህ። ምክንያቱም እዚህ ከሆናችሁ እንደምትለያዩ እኔ 100% ሆኜ ቃል ገባላለሁ። እያረኩ ያለው ነገር መጥፎ ነገር ባይሆንም ልጅቷ ግን አክራባለች። ትንሽዬ አንገቷን ስለያስካት ትላንትና በእሱን ተገና አድርጋ ማለት ነው ልትከስ ነው ብሩክ። በዚህ አጋጣሚ ምናልባት ካልፈጠነች የራሱ ዘግቻለሁ ትንሽ ነገሮችን ለማስተካከል ነው የረፈደብኝ እስካሁን ድረስ አምሽቼ ነው በነገራችን ላይ ማደር ስለሌለበት እውነቱን እዚህ ሚዲያ ላይ እንዳዩት ነበር ይሄን መልእክት ላስተላልፍላችሁ ዛሬ ግዴታ ቪዲዮ ሰራሁት ማለት ነው። ስለዚህ እባክህ ብሩክ በቃ የጅል ስራ አትስራ ማለት አችላትም በዚህ መልኩ ከቀጠል ምንም አይመጣም ብለህ ካሰብክ እርግጠኛ ነኝ በራስህ ትተማመናለህ። በይሳት እርግጠኛ ነኝ ምንም ነገር እንዳልተፈጠረ። እስከዛ ድረስ ግን በቃ ህግ ጨርስ ሄዳለች ማለት ይቻላል። አንተ ግን ምንም ፈዘ ቁጭ ብለሃል። የተንቀሳቀስከው ነገርም የለም። ቀድመ በህግ መጠየቅ የነበረብህ አንተ። እሷ ግን ሙሉ ለሙሉ ጨርሳ ወደ ህግ ወስዷለችና ነገሩ በዚህ መልኩ ቀጠለ ደግሞ የእናንተን ህይወት እንጃ በጣም ያጠራጥራል። ምክንያቱም ህግ የያዘው ነገር አንዳንዴ መቅደም የሚባል ነገር አለ፣ ሳይቀድሙ መቀደም አላ። እናንተ ደግሞ ተቀድማችኋል ለዚህ ነገር። ግን አንድ የመጨረሻ ነገር ምነግር ነገር ቢኖር ከዚህ ከቡታጀራ ወጣችሁ እንድትሄዱ ነው ማስተላለፍላችሁ ማለት ነው ብሩክ። በዚህ አጋጣሚ ደግሞ ብዙ ሰዎች ለምንድን ነው እዚህ ሚዲያ ላይ ለኛም ታስጨንቀ ለምን ለነሱ አትናገር የምትሉኝ ሰዎች ይሄ ማለት እናንተ በልበቀና ታይታችሁት ቪዲዮ ለአንድ ሰው ሼር እያረጋችሁ ሰብስክራይብ እያረጋችሁ ካያችሁት ሃይሚ የማታይበት ምንም ምክንያት የለም።
እናንተ ራሳችሁ ሼር ለማድረግ ሞክሩ ወደነሱ ማለት ነው። እኔ አንደኛ ሃይሚ ስልክ ልታነሳልኝ አልቻለችም። ሜቢ እስከ ሰፈሯ ድረስ ሄጄ ላገኛት አልቻልኩም። ምክንያቱም ሆቴል ይዛ ነው ለብቻዋ ነው በሰዓት ያለችው፣ ምንም የማትገኝበት ሁኔታ ላይ ነው እና ወንድሞቹም ጋር ደውዬ ነበር። ሁላቸውንም የማላገኝበት ሁኔታ ሆኑና መጨረሻ አካባቢ ቤኪን አግኝቼው ነበር ደስ በሚል ሁኔታ። ቤኪ ግን እንደጠበቅኩት አልሆነልኝም። ማለት የሷ ጉዳይ ያሳስበዋል። ፋይሎችን ልስጥ ምናምን ስለው ፋይሎቹን የፈለክበት አድርግ ምናምን ብሎ ማለት ጆሮ ላይ ነው የዘጋብኝ። እኔ ቤኪ በጣም ጓደኛው ነው ብዬ ማስበው ነበር። ለብሩክ እንደዚህ ያደርጋል ብዬ አላስብም። እውነት ቀስ ብሎ ይወጣል ምን አስጨነቀ ምናምን ነበር ያለኝ። ውድ ቤተሰቦቼ ግን እኔ በዚህ መልኩ ልጅቷ እንድትቆይ ስለማልፈልግ ነገሩን ለሱ ለማስረዳት ሞክሬ ነበር። እሱ ግን አልተረዳኝም። ቤኪ እንጃ ምን እንደቀየረ አላውቅም። ምናልባትም እጇን አስገብታበት ይሆናል ወደ አንተ ጉዳይም ህይወትህን ማለት ነው። ስለዚህ ለቤኪ አልተረዳኝም። እስቲ ለወንድማቸውም በተደጋጋሚ ስልክ ደውዬ ካነሱልኝ የምነግራችሁ ይሆናል። ቤተሰቦቼ እናንተም ሼር በማድረግ ኃላፊነታችሁን ተወጡ። የና ሃይሚ ግንኙነት እኮ ግዴታ እኔ ላይ ብቻ እንትን መሆን የለበትም ማለት ሁላችንም ኃላፊነት ሊሰማን ይገባል። እውነቱን እንዲገለጥላት ማለት እርግጠኛ ሆና ባታዩ ራሱ በትንሽ መልኩ መረዳት ትችላለች። ቪዲዮን ካየችው ፋይሉን ያለፈውን ቮይስ አለ፣ ከዚህ በፊት የሰራ ነው ቮይስ አለ፣ የልጅ አባት ማሳገቷ አለ። ያን ነገር ስትረዳው በተወሰነ መልኩ ሃይሚም ወደ እውነቱ ትጠጋለች። ከዛ በኋላ በቃ ፍቅር ይሆናሉ። ከብሩራ ጋር ፍቅሩ ነው። ከዚህ ከቡታጀራ ቤቱ በጣም ደስ ይለኝ ነበር እና ጅል ባትሆኑ እመርጣለሁ። አንዳንዴ መሸነፍ አለ በነገራችን ላይ፣ ሁሌ ማሸነፍ የለም። ፍቅር ግልጽ ነው ያሸንፋል። ግን የእናንተ ፍቅር ደግሞ በዚህ ሰዓት በጣም እየተራራቃችሁ ነው ሁለታችሁ ማለት ነው። ይሄን በቃ ልጅቷ ሙሉ ለሙሉ እንዳሰበችው እየሄደላት ነው። ቤተሰቦቼ በጣም ያጣራሁት ነገር ኢየሩስ ጋርም ሰው ስላለኝ ነው ይሄ ነገር የምነግራችሁ። የራሴ የምለው ሰው እሷ ጋር ስላለኝና እንዳለ ሴራዎቿን ስነግረኝ በቃ ማመን ነው ያቃተኝ። እንዴት እስከዚህ ድረስ ትሄዳለች ብዬ የማልጠብቅበት ሁኔታ ውስጥ ድረስ ለመሄድ አስባለች። ብሩክን አሳስራ ሃይሚን ለብቻዋ እንደፈለገች ልታረጋት ነው ያሰበችው። በጣም የሚደብር ስራ ልትሰራ ነው የወሰነችው። አቡኪም ደውዬለታለሁ ያለውን ነገር ከሱም ሙሉ ለሙሉ የምሰሙ ይሆናል። ቤተሰቦቼ ግን በተቻላችሁ አቅም ሼር እያረጋችሁ ነገሩ በዚህ ከቀጠለ እመኑ ሃይሚ መቼም ሰላም አትሆንም፣ ቃል እገባላችኋለሁ። ምክንያቱም በጣም እየሄደላት ነው ነገሩ፣ እንዳሰበችው እየሆነላት ነው። እነሱ እንዲራራቁ ነበር ፍላጎቷ፣ እሱም አሳከቷለች። ምክንያቱም ለስራው እንዲመቻት ሁለታቸው ላይ ፍቅር ከሌለ ለሷ ስራ በጣም የሚገርም ነው የሚሆነው። እሱም ተሳክቶላታል በሚገርም ሁኔታ። አሁን የቀራት ብሩክን ማሳሰር፣ ከዛ ሃይሚን ምን እንደምታደርጋት ፈጣሪ ነው የሚያውቀው። ማለት እኔ መጥፎ ነገር አላወራም በይሳት፣ ግን እመኑኝ ምንም ነገር ከማድረግ ወደ ኋላ እንደምትል 100% ሆኜ ነው እርግጠኛ ሆኜ ነው የምነግራችሁ ውድ ቤተሰቦቼ። እና በተቻለን አቅም እኛም እውነትን ለማውጣት ማለት እኔ ላይ ራሱ እየተዛተ ነው በይሳት እኔ ግን ምንም ራሴን በነገራችን ላይ ተጠንቅቄ ነው እየኖርኩ ያለሁት በይሳት። ምክንያቱም አታረገውም አይባልም። ይሄ ነገር ለመሸፈን ስትል የልጇን አባት ያሳገተች ሴት ለኔ ወደ ኋላ ትላለች የሚል ሀሳብ የለኝም። እኔም እጠነቀቃለሁ እየተዛተም ስለሆነ ማለት ነው። በዚህ መልኩ አታረገውም ብዬም አይደለም እኔ አርጋውም እኔ እንጃ ብቻ ነገሮቹ እስኪ በቃ በመንገዶቿ እንዲሄዱላት እየፈለገች ለማድረግ ብዙ መንገዶችን ሄዳለች። እኔንም ላልተገባ ነገር እንዳትጠነቀቃለሁ። ምንም አትጨነቁ በዚህ ጉዳይ። በጣም አሳሳቢ ወደ ሆነው ደግሞ የህን ጉዳይ ነው። በሰዓት ይኑር ይሙት አላቅም። በሰዓት ማለት እኔ አላወራሁትም። አቡኪ በሌላ ስልክ ደውሎ ለማስጠንቀቅ በሱ ደውላለት ነበር። ስለሱ ነግርሃለሁ ብሎኛል። ለዚህ የምንሰማው ይሆናል እሱ ሲመጣ እና ቤተሰቦቼ ያው አቡኪም ስለ ህጉም ጉዳይ እንዲያብራራልኝ ጠርቼዋለሁ። እሱንም ወደ ህግ አማካሪውም የምንደውል ይሆናል። እሱም እየመጣ ነው። አብረን የምናየው ይሆናል የሚፈጠረውን ነገር። ግን እውነት ትወጣለች መቼም ማዘጋጅም ይቆያል እንጂ ሁሌም እውነት ይወጣል ብቻ ይቆያል። እስከዛ ድረስ የማንም ህይወት ይበጠበጣል ብዬ አላስብም። በሰላማዊ መንገድ ቢሆን እሺ። ሰላም ነው ብራዘር፣ እንዴት ነሽ? አማን ነው አለን። ያው እያወራችሁ ነበር ማለት ዛሬ አስቸኩዬ ነው የጠራው። አንተንም ነገሮቹን በግልጽ እንዲያዩ አጣርቼ ነበር አትልም። ወደ ህግም ሄጄ ነበር ዛሬ እና በጣም ከሯል ነገሩ ማለት ነው። አንተ ጋርም እኔ ጋርም አንዳንድ ነገሮች አሉ ብለኛል። በዚህ ጋር እኔ ጋርም አንዳንድ ነገሮች አሉ ብለኛል። እዚሁ እውነታውን ለሚዲያ እንድታሳውቁ ነው የጠራው። ሰላም ብላችሁ ጀምር። ስለ ማለት ነገሩን አልተዘጋጀሁበትም። እኔ ዛሬ ካሜራ እንዳለ አላወቅኩ ነበር ማለት ያው ቢዚ ነበርኩኝ ትንሽ በጉዳዩ ማለት ዛሬ በዚህ ከትናንት በኋላ ብዙ ነገሮች ለማስተካከል እየሞከርን ነበረ። እንግዲህ ጠበቃ እስከመሄድ ደርሰናል እና ኢየሩስም አባት ጠይቀነው ነበር እንዳልከው እና ማታም አውርቷት ምናምን ነበር መሰለኝ። ጋሽ አላምነ ጠዋት ደውዬላቸው ነበር። እኔ ልሰማኝ አልቻለችም። የራሷን እርምጃ እየወሰደች ነው። ካሁን በኋላ የፈልጋችሁት ነገር ማድረግ ትችላላችሁ። እሱ ምንም በቃ አያገባኝም አለ ማለት ነው። አያገባኝም። አይ በጣም አሳዝኖኝ ነበር ለዛ ነው። ስለዚህ አሁን ማለት ያው ወደ ህግ አማካሪ ሄጄ ነበረ። ብዙ ነገሮችን አናገራቸዋለሁ ስለ ህግ አማካሪንም ማለት ያው በሄኖክ ጉዳይ እና በሃይሚና በብሩክ ጉዳይም ብዙ ነገሮችን አማክሬው ነበርና እንዲያውም ለነሱ እሱ ራሱ ብንደውልለት ደስ ይለኛል። ስልኩም ሰጥቶኛል እሰጣለሁ እና
ማለት በቃ ነገሮች በሙሉ እየተደራረቡብን ነው። ያው እንደምታያት ኢየሩስም እያፈላች ነው። አረ በጣም ማለት ነው ማመን አቃተኝ ዛሬ እስከ ህግ ድረስ የሚሄደው እስከ ህግ ደግሞ ማለት ይሄን ነገርም አልነገርኳቸውም ለነሱ ጭራሽ ብላ ፍርድ ቤት ሄዳ ነበር ልከስ ማለት ነው። እና ልከስ ጭራሽ ብሩክን ልከሰው ፍርድ ቤት ሄዳ ማለት ልታከራው አስባለች ነገሩን። እኛ ደግሞ ይሄንን ነገር ልንቀድማት አስበን ነበር፣ ግን ጠዋት ቀድማናለች ተብሏል። እሷ እንግዲህ እኛም በተቻለን አቅም ያን ነገር ጫና እንዲኖርባት ማድረግ እንችላለን። በእኛ በራሳችን ይላል ምን ታውቃለህ አሁን እዚህ ጋር ሄኖክ ማለት ጓደኛችን ወንድማችን ነው። የሱን ጉዳይ ወደ ህግ ስናስገባባት ትዘናጋለች ማለት በሁለቱም ሲሆን ይሄን በጣም መጥፎ ወንጀል ነው እንደሚያስጠይቃት ከሆነ እንደነገረኝ ከሆነ ያው በጣም የሚደብር ነገር ነው እያደረገች ያለችው። እኛም በተቻለን አቅም የሄኖክን ጉዳይ ዝም ብለን ምን ተው አይደለም የሚያሳስራትም ጉዳይ ስለሆነ በዚህ መልኩም ሰላም መፍጠር እንችላለን። ውድ ቤተሰቦቼ ያን ነው ብለው እሱ ብቻ አይደለም ያው ለኔ እስካሁንም ድረስ ታግሼ ቁጭ ያልኩት ማለትም ትመለሳለች ማለት ያው ቤተሰብም ለማሳወቅ ብዙ ነገሮችን በቃ በትግስት እያሳለፍኩኝ ነበር። አሁን ደግሞ የመጨረሻ እርምጃ ልወስድ ነው እኔም በራሴ ባል ነው እንደ ግለሰብ ማለት የሄኖክና የእሷ ፋይሎች እንዳለ እኔ ጋር አሉ እና ያንን ፋይል ላውጣው ነው በቃ ሙሉ ወስኛለሁ ጨርሻለሁኝ ማለት በዚህ በክሱ ጉዳይ ማይሆን ነገር ከሆነ ፋይሉን አውጥቼ ማለት ነው ከብሩክ እንድትለያይ የመጨረሻ ዘጋዋለሁ ማለት ነው ፋይሉን እንድትለያይ ያደርጋለሁ ማለት ነው። እና ይሄ ነገር ደግሞ ኢየሩስ ህይወት ላይ ብዙ የሚፈጥራቸው ተጽዕኖዎች ይኖራሉ ብዬ ነው እስካሁን ዝም ያልኩት። እና ከፈለገ ይፍጠር ካሁን በኋላ ከፈለገ ይፍጠር እኔ ምንም ማለት እስካሁን ያደረኳቸው ነገሮች በቂ ናቸው ብዬ አስባለሁ። እና ፋይሎቹን አስወጣለሁ ያለበለዚያ ብዙ እንትኖችም አሉ ማለት ሚዝቱ ሰዎችም አሉ ማለት በሷ በኩል ሆነው እኔና ዑመር ላይ ማለት እናግታችኋለን እንደዚህ እንገላችኋለን እና ምንም እንደማታመጡ ልነግራችሁ ፈልጋለሁ። ህግ ያለበት ሀገር ነው ያለው ህግ ያለበት ሀገር ውስጥ ነው ያለነው። ፋይሉን አስወጣዋለሁኝ በቃ በቅርቡ ማለት ነው። እሷ የምትመለስ ነገር ከሆነ ትመለሳለች። በዚህ 5 ቀን ውስጥ ፋይሉን ለማስወጣት ነው ዝግጁ ነው። በቃ ያ ነው ማድረግ ያለበት። እስካሁን ራሱ ማለት ልጁን ወዳልተገባ ነገር ትከቷለች የሚለውን አስበለው ሄኖክ ማለት ነው። ግን በርግጥ እሱን ሳለቅ ይሄን ፋይል ብለቀው ሌላ ነገር እርምጃ ወስዳበት ልጁን ከነመጨረሻው ልታሳጣን ስለምችል ብለን ነው እስካሁን የተረጋጋ ነው። እስካሁን ለብሩክ አሳየዋለሁ ብዬ ነበር እኔ የታገስኩት ማለት ብሩክና ሃይሚ ሲያዩት ምናልባትም ያው ነገሮች ይቀየራሉ ያስብ ነበር። ግን ይሄ ነገር ደግሞ በብሩክና በሃይሚ የሚቀየር ነገር አልሆነም። ገብቷል አይደል? እና ስለዛ ብሩክና ሃይሚን ማግኘት ስላልቻልኩኝ ቀጥታ በሚዲያ አሰራጨውና ማለት ነው ብሩክና ሃይሚ ወደዱም ጠሉም ያዩታል ማለት ነው ያኔ። ስለዛ ኦዲየንስም በዚህ አጋጣሚ ትረዱታላችሁ ብሩክን ይሄንን ነው ልል የምፈልገው። አዎ ማለት ማስተላለፍ እንደ አንድ ኦዲየንስ ሁላችሁም ኃላፊነት አለባችሁ ብዬ ነው የማስበው። እነዚህ ሃይሚና ቡራ ያሉበት ሁኔታ በጣም ከባድ ነው። የኦዲየንስም ኃላፊነት አለ ብዬ እኛ ብቻ ሳይሆን እኛ ራሳችን ለህግ እየሰጠንም እስካሁን ድረስ ሰብስክራይብ ምናምን ማታደርጉ ሰዎች አላችሁ። እኔ እውነት እንድትወጣ ነው ዋናው አላማዬ ምንም ነገር ለማግኘት ሳይሆን፣ ግን ይሄን ሁሉ ነገር ተቋቁመን በጣም ደስ የሚሉ ፍቅረኛሞች ደስ የሚሉ ጊዜ ያሳለፉ ሰዎች ሲለያዩ ላለማየት የምናደርገው ጥረት ነው። ሁላችሁንም ያው ሼር በማድረግ ኃላፊነታችሁን ተወጡ። እኛን ለምን ራሳቸው ጋር ሄዳችሁ አትናገሩም ከምትሉ በቀላሉ ለምታውቁ ሰው ሼር ስታደርጉ እሷ የማየት እድሏ እየሰፋ ነው የሚመጣውና ሁላችንም እንደ ኃላፊነት ይሰማንና ሼር እናድርግ ነው ብሎ በዚህ አጋጣሚ ጠበቃው ጋር ደውለት ችግር የለም ነው በዚህ እነግራለሁ ቁጥሩን ናበሌ ጻፈው። ብቻ በጣም ይደብራል። በዚህ ልክ የሰው ልጅ እንዴት እንደዚህ ያደርጋል ብዬ በጣም ማመን እስኪሳነኝ ድረስ ማለት ጠበቃው ምን መሰለህ ብዙ እንትኖች አሉ የሚነግሩን ነገሮች አሉ ማለት ለኔ ነግሮኛል፣ ግን ኦዲየንስ እንዲሰማው ስለፈለኩኝ ነው የጠበቃውን ጉዳይ። ኧረ በጣም የሚገርም እኔ እዛ ሄጂ ሰዓት በጣም ገረመችኝ። ጉዳይ የራሳው ጉዳይ እንዳለበት ሰው እስከ ፍርድ ቤት መሄድ ማለት በውሸት ሲደውልለትና ከራሱ ከሲምቱ ነው ከራሱ የሚሰማ ይሆናል እንግዲህ ያው እውነት ትወጣለች ናቸው ቤተሰቦቼ። በጣም እኮ ደከመኝ እምር። ሄሎ ሄሎ፣ አቶ ሚኪያስ ኖት? አዎ አቶ ሚኪያስ። አቡበክር ነኝ ፊግዜ የመጣሁት ጠዋት አካባቢ። ኦኬ አቡበክር እንዴት ነህ? ሰላም ነው? ሰላም ነው አለን ይመስገን። ትንሽ ሚዲያ ላይ ስለሆንኩኝ ድምጾት ትንሽ ጨመር ብታረጉልኝ ከይቅርታ ጋር።
ትንሽ ራቀ ድምጾት አሁን አይሰማም? ይሰማል ማለት ጠዋት የመጣውባቸው ጉዳዮች ነበሩ እና እነዛ ነገሮች ደግሞ ያው በሚዲያ ያው የሚዲያ ሰውም ስለሆነን ያ ነገሮች ደግሞ ወደ ሚዲያ እንዲወጡ ስለፈለኩኝ በድምጽ እንዲገቡልኝ ፈልጌ ነበር ማለት ያው ያሉትን ነገሮች እንዲያስረዱን ፈልጌ ነበር ኦዲየንስም እዚህ ጋር ያያየ ስለሆነ ማለት ነው። ኦኬ ጉዳዩ ያው በሀገራችን ህግ አንቀጽ 55 የሚያስቀጣው ድምጾት አይሰማም አይሰማም? አሁን ይሰማል። ጉዳዩ በሀገራችን ህግ አንቀጽ 55 ከ2 አመት እስከ 5 አመት የሚያስቀጣ ወንጀል ነው እና ከዛ በኋላ አይ እሱ ብቻ ሳይሆን ያው እንግዲህ የሰብአዊ ጥሰት ህግ ነው ይሄ እንትን ነው ጉዳይ ነው እና ይሄ ነገር ኢንተርናሽናል እንደውም በዓለም አቀፍ ራሱ የሚያስቀጣ ወንጀል ነው። ይሄ ወንጀል አንድ ሰው ያለ ፍቃዱ ከመንገድ አንስቶ ይዞ መሄድ ማለት ከባድ ነገር ነው እና ይሄ ነገር ደግሞ ለ24 ሰዓት እንዲቆይ ተነግሮን ነበረ። ያው ልጁ ይመለሳል በሚል ተስፋ ማለት ነው ፖሊስ ጋር ሄደን ነበረ እና ያ ነገር ደግሞ አሁን ምንም ሊመለስ ስላልቻለ ነው ወደ እርሱ የመጣ ነው ነግሬዎታለሁ ጠዋትም እና አሁን ጉዳዩ የሰብአዊ ጥሰት ነው እና እርሶ ደግሞ በኢየሩስ በኩል ያሉትን ማለት ምን ያክል እሷን ተጽዕኖ መፍጠር እንችላለን እሷ ላይ የሚሉን በደንብ አብራርተው ቢነግሩን ደስ ይለኛል። ጉዳዩ እንደነገርኩ እንደየሀገሩ ቅጣቱ ይለያያል። የኛን ሀገር ህግ ተነግር አንቀጽ 55 ላይ ከ2 አመት እስከ 5 አመት የሚያስቀጣ የሰብአዊ መብት ወንጀል ይሰራችሁ እና ልጁ ደግሞ ታጋቹ በ24 ሰዓት ውስጥ ካልወጣ የአካል ጉዳት የደረሰበት እንደሆነ በሕክምና ባለሙያዎች ተመርምሮ የሚታይ ነገር ነው። ከዛ በኋላ የሚታይ ጉዳይ ነው እና አሁን ስለዚህ የሕክምና ባለሙያዎች ማለት አይተውት ያ ልጅ ከተለቀቀ ማለት ነው አይተውት መጥፎ ሁኔታ ውስጥ ከሆነ ያው ነገሩም በዛው ልክ የሚከብድ ይሆናል ማለት ነው። በሕክምና ደረጃ ታይቶ ልጁ ሌላ ኬዝ ካለበት ከዛ በፊት የነበረበት ነገር ካልሆነ ጉዳዩ ከበድ ያለ ደረጃ ላይ ደርሷል። እሺ በእነ ሃይሚና በብሩኬ ጉዳይስ ምን ትለናለህ? በእነ ሃይሚና በብሩኬ ጉዳይ ደግሞ ኢየሩስ ክስ በጓደኛዬ በኩል በመረጃ አግኝቻለሁ። በእርግዝና ወቅት ድብደባ ደርሶብኛል ምናምን በሚል ክስ ልትመሰረት እንደሆነ ነው ባልደረባዬ ነገረኝ። ሌላውን መረጃ አጣርቼ የምነግርህ ይሆናል። እሺ በጣም ነው የማመሰግነው አቶ ሚኪያስ እና ብዙ ለፍቷል እሱም በጣም ነው የማመሰግነው የምር እና አመሰግናለሁኝ ማለት ያው ለኦዲየንስ እንዲቀርብ ስለፈለኩኝ ነው ፈቃደኛም ስለሆኑ በጣም ነው የማመሰግነው። ምንም ችግር የለም መረጃ ግዴታ መስጠት ያለብኝ ነገር እሺ እኔ አባት እሺ ቴንክ ዩ በጣም የሚገርም ነው በጣም ደስ ይላል በነገራችን ላይ ማለት ጉዳዩ ህግ ያዘው ነገር ለኛ በጣም ቆንጆ ነው። ቀድማናለች እንትን ነው ስለ የኛም ጉዳይ ብዙ ማስረጃዎች አለኝ እንዳገተችው ልጁን ማለት ነው። ይሄኔ ደግሞ የእነ ሃይሚ ጉዳይ ስለሚያቀዘቅዝ እኛ ጠንክረን በእኛ በኩል ያለውን ጉዳይ እንፈጽማለን። ምክንያቱም የዛኛው ስለቀደመኝ እንጂ ሁለቱንም አንድ ላይ ለማያዝ ነበር የሞከርነው። ስለዚህ ሄኖክ ታስሯል ሁላችንም የምናውቀው ጉዳይ ነው። እሱን ስናስፈታው መቼስ ዝም ብሎ ህግ አይለቃትም። ምንም ሴሯ የጠነሰሰችው ቢሆን ህግ ሲያስራት ሰላም የሚሆንበት እድል ይመጣል ብዬ አስባለሁ። ስለዚህ ሄኖክን በማስፈታት አሁን ደፋ ቀና እንላለን ሁላችንም ቤተሰቦቼ። ይሄንን ነው ደስ የሚል ነገር ነው በነገራችን ላይ። እሺ አሁን ትገባታለች እሷ አሁን የብሩክን ክስ ጀምራለች ተብሏል እና ምንድነው ማድረግ የሚሻለን ማለት እሷ ከቀደመችን እኮ ከባድ ጫና ውስጥ እንገባለን ማለት ነው። ትክክል እና ይሄ ነገር ደግሞ እንዴት መፍታት እንችላለን የሚለውን ነገር ጠበቃዎች ሄደን እናወያያለን። አይ ወደ ህግም እንሄዳለን። በዚህ አንቆምም በሌት ተቀን ነው የምንሰራው ማለት ከቻልን የሷንም ጉዳይ ይዘን የምንሄድ ይሆናል ወደ ማስተካከል የምንሄድ ይሆናል። ካልተቻለ ደግሞ የራሳችንን ጉዳይ እስከ ጥግ አድርሰን ነገሩን ለመፍታት እንሞክራለን። ቤተሰቦቻችን እናንተም ያው ኃላፊነት አለብን ሁላችንም እንደነገርኳችሁ ነው። በጣም ደስ የሚል ነገር ነው በነገራችን ላይ ይሄን ጉዳይ ማለት እኛ ጋር ነፍ ማስረጃ ነው ያለን ቤተሰቦቼ። ያን ማስረጃ ይዘን ደግሞ የፈለግነውን ነገር ማድረግ እንችላለን። ያኔ ደግሞ 2 አመት እስከ እንደነገራችሁ ነው አንድ ሰላማዊ ሰው በማገት ወንጀል
ከ2 እስከ 5 ዓመት ጽኑ እስራት የሚያስቀጣ ስራ ነው እየሰራች ያለችው ኢየሩስ አሁን አቃቢ ሕጉ እንደነገረን ከሆነ ማለት ነው። ይሄ ቅጣት ደግሞ ለኛ በጣም ሰፊ ጊዜን ይሰጠናል ማለት ከህይወታቸውም እንድትወጣ ብዙ ነገሮችን ያግዘናል ብዬ አስባለሁ ሕጉ በዚህ ከቀጠለ ማለት ነው። ስለዚህ ሁሉም ነገር አንድ እርምጃ በሄድን ቁጥር ለእናንተ የምናሳውቃችሁናል ስላለው ነገር ይህንን ነው ማለት እና ማአቃ እንግዲህ ቤተሰብ እኔ ላስተላልፍ የፈለኩት ይሄን ነው። ያው ብዙም ዝግጅት ስላላደረኩበት ይሄን ደክሞኛል። ችግር የለውም። ያው ቤተሰቦቻችን ሁላችሁንም ከልብ እናመሰግናለን። ማለት እውነት ሲወጣ ሁላችሁንም ስታግዙን ነበር። ይሄ ነገር በቃ መውጣት አለበት ብላችሁ በተቻላችሁ አቅም እያገዛችሁ ነበር። ለሁላችሁንም ከልብ በእናሃይሚ ስም ከልብ ላመሰግናችሁ እወዳለሁ። ውድ ቤተሰቦቼ ያው ሼር እያደረጋችሁ ላልደረሰው ሰው እንዲደርስ አስተዋውቁ እላለሁኝ እና በያላችሁበት ቸር ቆዩልኝ። መልካም ጊዜ ይሁንላችሁ።